ደጺ ኢሳያስ አብይ ከጀርባ ልዩ ኃይል። ኤርትራና ህወሓት ጦርነቱን አያሸንፉም፣ አብይ የተማመኑበት ልዩ ኃይል። ኢትዮጵያና ኤርትራ መካሰሳቸውን ቀጥለዋል። ወታደራዊ ዝግጅታቸውንም እንዳጧጧፉት ነው። ሁለቱ ሀገራት ወታደራዊ ዝግጅት እያደረጉ እንደሆነ በዓለም አቀፍ ሚዲያዎች ሳይቀር እየተዘገበ ይገኛል። ጠቅላይ ሚኒስትር አብይ ደግሞ እንኳን ህወሓትና ኤርትራም ሌላም ኃይል ቢጨመር አያሸንፉንም ሲሉ እየዛቱ ነው። ኤርትራ በአፍሪካ ቀንድ ሽብርተኛ ቡድንን ኢትዮጵያ እየደገፈች ነው የሚል ክስ አቅርባለች። በሌላ በኩል ኢትዮጵያም ኤርትራ ሽብርተኛ ቡድንን እየደገፈች ነው የሚል ክስም በተመሳሳይ ታቀርባለች። ኤርትራ በኢትዮጵያ ላይ ምን አይነት ውንጀላ አቀረበች? ኢትዮጵያስ ምን አይነት ውንጀላና ክስ በኤርትራ ላይ ሰማች? በዛሬው መሰናወዳችን የምናስቃኛችሁ ቁልፍ ጉዳይ ይሆናል። በየካቲት ወር በሐዋሳ ከተማ ያስመረቁት ኤሊት ፎርስ አስተማማኝ ኃይል እንደሆነም ገልጿል። እኛ የገነባነው ልዩ ኃይል በምድር በባህርና በአየር ጭምር ከባድ ምት የሚያሳርፍ ጠላት ከአፈር የሚደባልቅ ነው ሲሉም ተናግሯል። የእኛን ወታደራዊ ዝግጅት የትኛውም ጠላት ሊደርስበት አይችልም ሲሉም ተሰምቷል። የኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ሻዕቢያ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ በኩል ፈጣንና ጠንካራ ምላሽን ሰጥቷል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን ሰንዝሯል። የሁለቱ ሀገራት የእርስ በርስ መካሰስ ከቀን ወደ ቀን እየተካረረ እየመጣ ነው። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጿል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ የድርጊት የህዝቡን መከራ የሚያባብስ ነው ሲሉ ሞክሰዋል። በተቃራኒው የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫም ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይሎች አርኤስኤፍ በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ ተሳትፎ እያደረገች መሆኑንና ለዚህም ግልጽ ማስረጃዎች አሉ ሲል አጸፋዊ ክስ ሰንዝሯል። ኤርትራ በመግለጫው የሱዳኑን አሸባሪ ቡድን በማገዝ የአፍሪካ ቀንድን እንዲሁም ሱዳን ወደ ለየለት ግጭት ውስጥ ያስገባችው ኢትዮጵያ ናት ሲሉ ከሷል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው የኢትዮጵያን ሉዓላዊነት አደጋ ላይ የሚጥል ማንኛውንም አይነት ትንኮሳ ለመመከት መንግስታቸው ዝግጁ መሆኑን አረጋግጧል። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ ሕግጋትንና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት መስፋፋት ፍላጎት ነው ብሏል። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትልም ወርፋለች። ኤርትራን ያሰጋል የተባለው የአብይ ልዩ ኃይል ምን ይመስላል? እንዴት ተቋቋመ? ተመሰረተ? ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይልና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ ከ4 ወራት በፊት በገለጹት መግለጫ ላይ አሳውቋል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌፍትናንት ጄኔራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ መሆኑን ተናግሯል። የባህር ኃይል ጭምር እንደሆነም በምረቃ ስነ ስርዓቱ ላይ መገለጹ ይታወሳል። የፌሪ ጦር ኃይሎች ጠቅላይ አዛዥ የሆኑት አብይ አህመድ ይህን ያሉት በሐዋሳ ስቴዲየም እሁድ የካቲት 15 2018 በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘመቻዎች እዝ መደበኛው ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣
በቀጠናችን ላሉ ሀገራት አለኝታ፣ መከታ፣ ጋሻ ለመሆን ነው ሲሉም አብይ ተናግሯል። በመከላከያ ሰራዊት የተገነባው ልዩ ኃይል ከኢትዮጵያ ውጭ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ ዛሬም እንደ ትላንቱ የኢትዮጵያን ነጻነት፣ የአፍሪካን ሰላም የሚያስከብር አስተማማኝ ኃይል መሆኑን ለመላው ህዝባችን ለማብሰር እፈልጋለሁ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ ይህንን ንግግር ያደረጉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚል ከፍተኛ ስጋት ባለበት በአሁኑ ወቅት ነው። ጠቅላይ ሚኒስትር አብይ በንግግራቸው የኤርትራን ጉዳይ በቀጥታ አልጠቀሱም። ሆኖም በስቴዲየሙ በትርኢት መልክ የቀረቡ መፈክሮች ጠቅላይ ሚኒስትሩ በቀደሙ ንግግሮቻቸው በተደጋጋሚ የሚያነሱትን የባህር በርና የብሔራዊ ጥቅም ጉዳይን በጉልህ ያሳዩ ሆነው እንደነበር እናስታውሳለን። የጠቅላይ ሚኒስትር አብይ ፎቶ የተካተተበት አንደኛው መፈክር ተወደደም ተጠላም ተዘግቶብን አንኖርም የሚል ኃይለ ቃል ይዟል። ሌላኛው መፈክር ደግሞ የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ይላል። በልዩ ኃይሉ ምስረታና ምርቃት ክብረ በዓል ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም የልዩ ዘመቻዎች እዝ በ65 ዓመት ታሪኩ የፈጸማቸውን ገድሎች ሲዘረዝሩ ኤርትራን አንስተዋል። የእዙ ገድሎች በደርግ ዘመንና በኢትዮ ኤርትራ ጦርነት ወቅት የተፈጸሙ እንደሆኑም ገልጿል። በአሁኑ ወቅት ደርዘን ክፍለ ጦሮች በስሩ እንደያዘ የተነገረለት የልዩ ዘመቻዎች እዝ የተመሰረተው በ1953 ዓ.ም የአየር ወለድ ጦር ሲቋቋም እንደሆነ ፊልድ ማርሻል ብርሃኑ ጁላ ተናግሯል። በ1970 ዓ.ም የፈረሰው እዙ ከ3 ዓመት በኋላ 5ኛ አየር ወለድ ብርጌድ በሚል ስያሜ በድጋሚ መመስረቱን ጠቅላይ ኤታማዦር ሹሙ አመላክቷል። የልዩ ዘመቻዎች እዝ ኃይሉን ለማብዛት በብዙ ሺዎች ለሚቆጠሩ ወታደሮች የመሰረታዊ ኮማንዶ ስልጠናን እየሰጠ እንደሚገኝ የእዙ አዛዥ ሌፍትናንት ጀነራል ሹማ አብደታ ተናግሯል። እዙ በዛሬው ዕለትም በ44ኛ ዙር የሰለጠኑ ኮማንዶዎችን በይፋ አስመርቋል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው ልዩ ኃይል አባላትን የውጊያ ማርሽ ቀያሪዎች ሲሉ ሌፍትናንት ጀነራል ሹማ አወድሰዋቸዋል። ሌፍትናንት ጀነራል ሹማ በዛሬው ክብረ በዓል ላይ ባደረጉት ንግግር የእዙ የምስረታ በዓል እንዲከበር በተደረገባቸው ምክንያቶች አንዱ ጠላቶቻችን አርፎ የማይቀመጡ ከሆነም ውጊያ ጨራሽ መሆናችንን ለማሳየት ነው በማለት መናገራቸው ይታወሳል። የልዩ ዘመቻዎች እዝ ከቀድሞ በበለጠ የተደራጀና የሰለጠነ መሆኑን የገለጹት የእዙ አዛዥ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ሁኔታን መቀየር የሚችሉ መሆናቸውን አስታውቋል። መንግስታችን፣ ተቋማችንና ህዝባችን የሚሰጡንን ማንኛውንም ግዳጅ ዝግጁ መሆናችንን በድጋሚ ላረጋግጥላቸው ወዳለሁ ሲሉ ሌፍትናንት ጀነራል ሹማ ለክብረ በዓሉ ተሳታፊዎች ባሰሙት ንግግር አጽንኦትን ሰጥቷል። ከ4 ወራት በኋላ ጠቅላዩ ያስመረቅነውን ልዩ ኃይል ብቃት ስትገጥሙን ታዩታላችሁ እያሉ ነው። ህወሓትም ኤርትራም ሱዳንም ቢጨመር ማንም አያሸንፈንም እያሉ ነው ጠቅላይ ሚኒስትር አብይ አህመድ። ህወሓት ካሸነፈ ኢትዮጵያ ሞታለች ማለት ነው ሲሉም በህወሓት አቅም ላይ ለመሳለቅ ሞክሯል። ህወሓት ወታደራዊ ዝግጅት እያደረገ እንደሆነም ግን አልካዱም። ሰፊ ወታደራዊ ዝግጅት እያደረገ ነው ሲሉም ከሷል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያም የፕሪቶሪያው የሰላም ስምምነት በአሸናፊው መንግስትና በተሸናፊው ህወሓት መካከል የተደረገ መሆኑን ገልጿል። መንግስት ለሰላም ሲል በትግራይ ያሉ ንብረቶችን ጠብቆ ቢያስረክብም ከስምምነቱ በኋላ የተፈቱ ምርኮኞች በአሁኑ ወቅት በክልሉ ሁከትና ረብሻ እየፈጠሩ መሆኑን ተናግሯል። ህወሓት ትግራይ እንድትፈርስ ይፈልጋል ሲሉ የወቀሱት ጠቅላይ ሚኒስትሩ የትግራይ ወጣቶች በኃይል እየታፈሱ ለሱዳን ጦርነት እየተሸጡ መሆኑን የሚገልጽ አሳሳቢ ውንጀላንም አቅርቧል። አያይዞም ከየክልሎቻቸው ውጭ የሚኖሩ የትግራይ፣ አማራና ኦሮሞ ተወላጆች የተሻለ ሰላም እንዳላቸው ገልጿል። የፖለቲካ ታዛቢዎች ይህ የጠቅላይ ሚኒስትሩ ንግግር በፌዴራል መንግስትና በህወሓት መካከል ያለው ውጥረት አለመቀረፉንና አዲስ የቃላት ፍልሚያ መጀመሩን ያሳያል ብሏል። ህወሓትን በሚመለከት የተናገሩት ንግግር ግን ከባድ ትችት ከህወሓት በኩል እንዲቀርብባቸው ምክንያት ሆኗል።
እንኳን ኤርትራ፣ ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለብንም። ያንን ለመከላከል የሚያስችል ብቃት እየገነባን ነው ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም ብሏል። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመቀጠል መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ በጨበሬ ጸጉር በላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስኖ እየተከተለ ኃይል ነበር። አሁን 22ና መገናኛ ህንጻ አስቀምጠ እዛ በመቀመጥ የሚሆን ነገር አይደለም ብሏል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ። ይህ ንግግራቸው እጅግ ሰብአዊ ክብርን የሚነካ ንግግር ነው ተብሎ በህወሓት በኩል ክስ እየቀረበበት ነው። ይህ ንግግር በማንነት ባህል ትኩረት ያደረገ ከአንድ የሀገር መሪ የማይጠበቅ ንግግር ነው በማለት የህወሓት ሰዎች በተቋሙ መልክ ድምጻቸውን እያሰሙ ነው። ደብረጽዮን የትግራይ ክልል ፕሬዝዳንት ከሆኑ በኋላም ጠቅላይ ሚኒስትር አብይ ድምጻቸውን አላሰሙም ነበር። አሁን ግን ከባድ ዘለፋ የተጨመረበት ንግግር እያሰሙም ይገኛል። አንድ ዓመት በፕሬዝዳንትነት የቆዩት ሌፍትናንት ጀነራል ታደሰ ወረደም የስልጣን ዘመናቸው ለተጨማሪ 1 ዓመት በጠቅላይ ሚኒስትር አብይ ቢራዘምላቸውም በክልል መሪነታቸው መቆየት አልቻሉም። በምትኩ የቀድሞው የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ላለፉት 2 ወራት ክልሉን እየመሩ ይገኛሉ። ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንትነት ስልጣንን የተቆጣጠሩት ከ6 ዓመት በፊት በተካሄደ አወዛጋቢ ምርጫ የተመረጠው የትግራይ ክልል ምክር ቤት በሚያዝያ ወር መጨረሻ ክልሉን እንዲመሩ ከሾማቸው በኋላ ነው። ከዚያ ሹመት በኋላ የፌዴራል መንግስትም ሆነም ጠቅላይ ሚኒስትር አብይ ይፋዊ አቋማቸውን እስካሁን በግልጽ ሳያሳውቁ ቆይቷል። ሆኖም ጠቅላይ ሚኒስትሩ በዛሬው የፓርላማ ስብሰባም ህወሓትን በስም ጠርተው ጠንከር ያሉ ትችቶችን ሰንዝሯል። ህወሓት የ50 ዓመት አንጋፋ ፓርቲ መሆኑን ያስታወሱት አብይ ፓርቲው ወጣቱን ትውልድ ማመን ካልቻለ ኪሳራ ነው ብለዋል። ይህ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጥ አትፈጥርም ማለት ነው ያሉት ጠቅላይ ሚኒስትሩ ይህ የሚያሳየው ነገር አዲስ አስተሳሰብን፣ አዲስ ደምንና አዲስ አቅጣጫን የማይቀበል ኃይል በነበረው ነገር የትም አይደርስም ሲሉ የህወሓት ወቅታዊ ቁመናን አጣጥሏል። በትግራይ ክልል ባሉ ኃይሎች አማካኝነት በየቀኑ በርካታ ጦርነትን ሊቀሰቅሱ የሚችሉ ትንኮሳዎች እየተፈጸሙ መሆኑን በንግግራቸው የጠቀሱት አብይ ማብራሪያቸውን ሲያደምጡ ለነበሩት የፓርላማ አባላት ከህወሓት ማሸነፍን በፍጹም አትጠብቁ ብሏቸዋል። ድልና ቲፒኤልኤፍ አራምባና ቆቦ ናቸው ሲሉም አክሏል። በትግራይ ጦርነት እንዲፈጠር ሰፊ ፍላጎት ያለ ያሉት አብይ ትላንትና ሻቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥሏል። አሁንም እንደዚያ ተባብረን እንጥላለን የሚል ምኞት አለ ሲሉም ተደምጧል። እንኳን ሻቢያ ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ሲሉም በፓርላማ አባላት በጭብጨባ የታጀበ ንግግርን አድርጓል።